ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 35ኛው ቪዲዮ ነው። ዛሬ እንግዲህ በፈረንጆቹ ሴፕቴምበር 27 ነው። እንግዲህ ይሄ አንሎኪንግ ኢትዮጵያስ አርባን ላንድ ኤንድ ሃውሲንግ ማርኬት የሚለው የዓለም ባንክ ሪፖርት በኢትዮጵያ ውስጥ የመሬት ፖሊሲ እና የቤት ገበያ ያለበትን ችግሮች ከሞላ ጎደል ለመንቀስ ከሞከረ በኋላ ባለ 5 ነጥብ ምክረ ሀሳብ ያስቀምጣል ማለት ነው። እነዚህ ነገሮች ብታደርጉ ችግሩን ትፈቱታላችሁ የሚል ፓርት ኦፍ ኤግዜኪዩቲቭ ሰመሪ ሆነው እንግዲህ በኋላ ላይ በዝርዝር ላይ ያነሳው ማለት ነው። እና የሚያነሳቸው ነጥቦች እንግዲህ በአንጻራዊነት ማለት አሁን ጠቅለል አድርገን ገበያውን ስንል ማለት ጠቅለል አድርገን ያቀረበውን ምንድነው ስሙ ያቀረበውን ትችት ስናየው የሚለው ምንድነው መሬት በአግባቡ በገበያ በሚሸጥና በሚገዛ መልኩ መቅረብ አልተቻለም ነው። መሬት ማቅረብ እንደዛ አልተቻለም። ሁለተኛ የፋይናንሻል ሲስተሙም ብድር ሲሰጥ ወይንም ፋይናንስ ያደረግ ነው የሚባለው። እንግዲህ ብድር ሲሰጥ ማለት በገበያ ተመርቶ ሊሰራ አልቻለም ማለት በገበያ ተመርቶ ሊሰራ ባለመቻሉ ለገንቢዎቹም በገበያ ሊሰጣቸው አልቻለም፣ ለገዢዎቹም በገበያ ሊሰጣቸው አልቻለም። ያ ነው ችግሩ ነው። እና እንደሚመስለው እንግዲህ በእኛም ሀገር አሰስመንቱ አሁን ኮንስትራክሽን ገበያው ላይ ያለው ሰው ይሄንኑ አሰስመንት የሰራው ይመስላል። ግን ችግሩ ምንድነው? ራስን አለማወቅ ችግር ያለበት ይመስላል። ማለት ራስን ለማወቅ ያልኩበት ምክንያት ምንድነው? እንግዲህ በአብዛኛው በኮንስትራክሽን መስኩ ላይ የተሰማራው ሰው ራሱ በገበያ ብድር የሚያገኝ አይደለም። ነገር ግን ገበያው ስለማይሰራ ነው ብድር ማላገኘው የሚል ማለት ራሱ በገበያ ሳይሰራ ብድር አግኝቶ ገንብቷል። እና ራሱ በገበያ ሳይሰራ ብድር አግኝቶ ሰርቶ ገዢ አጣ ይመስላል በላይክ ነው። አሁን ለምሳሌ መንግስትም ኮንዶሚኒየም ሰርቶ ተቋርጦበታል፣ ሊቀጥል አልቻለም። ምክንያቱም በ383 ሺህ ቤቶች ወደ $5.3 ቢሊዮን ነው ሰብሲዳይዝ የሚያደርገው። ያ ሰብሲዲ በጣም ሰፊ ነው፣ በጣም በርካታ ነው። ስለዚህ ቤቶቹ ከሚሸጡበት ዋጋ በታች ነው የሚሸጠው። ኮኦፕሬቲቭስም የተባሉት ወደ ግንባታ ሲገቡ መሬት ተሰጥቷቸው ነው፣ ብድር በተለየ ሁኔታ ተመቻችቶላቸው ነው፣ ሪስኬጁል እየተደረገላቸው ነው። ስለዚህ ማለት እቃ ማለት ከቀረጥ ነፃ ምናልባት እንዲያስገቡ የተመቻቸላቸው ነው። ስለዚህ በገበያ ሰርተው አይደለም እነሱ ራሳቸው ኮንስትራክት ያደረጉት የገነቡት ማለት ነው። ሰፕላዩን የፈጠሩት። አሁን ሰፕላይ ፈጥረው ዲማንድ አጡ። ዲማንድ ሲያጡ እንግዲህ ምንድነው ዝም ብሎ ከላይ መጥቶ አስተያየት የሚሰጠው ሰው የሚላቸው ምንድነው ሰፕላይ ነው። ዲማንድ ሲያጡ የሰፕላይ ሳይድ ላይ ነው የዲማንድ ሳይድ ክሬዲት ሲስተሙ በትክክል ስለማይሰራ ነው። ስለዚህ ሞርጌጅ እንጀምራሉ። የሞርጌጅ ባንክ ጀመሩ። የሞርጌጅ ባንኩ አልሰራ ሲል ማይክሮ ፋይናንስ ውስጥ ገቡ። ማይክሮ ፋይናንሱም እየሰራ አይመስልም። ስለዚህ ምናልባት እንግዲህ ስትጠረጥሩት ነገር ወደ ምን እየሄደ ነው ትላላችሁ። አሁን ወሬ ትሰማላችሁ። አይዶ ነው እኔ ምን ያህል ወደ ተግባር እንደለወጡት አላውቅም። የውጭ ባንኮችን እናስገባ፣ ለምንድን ነው ካፒታል ይዘው ይመጣሉ ነው። አሁን እነዚህ ባንኮች ካፒታል አጥሯቸው አይደለም ሰው ማለት ቆይ እመጣበታለሁ እሱ ላይ። ስለዚህ ሁለተኛ እሱም አልበቃ ብሎ የውጭ ዜጎች መጥተው ንብረት ይግዙ የሚልም አይነት ነገር ማምጣት ጀመሩ። ይገብቷቸዋል። አሁን ምንድነው ችግሩን በትክክል ከስር መሰረቱ አንደርስታንድ ያደረጉት አይመስለኝም። እኔ እንደሚመስለኝ ማለት ነው። ልክ ከሆንኩኝ አንዳንድ ነገሮችን ስታያቸው ደግሞ ልክ እመስላለሁ። እና እነሱ ያለ ገበያ ነው የገነቡት። ብድር ተወዳድረው አግኝተው በፍትሐዊና በግልጽ በቀጥተኛ አሰራር በፍትሐዊ አሰራር ወዘተ አድርገው አይደለም ሀብት የገነቡት። ይህንን የምታያቸውን ግንባታዎች የፈጠሩትና የሚያስቅ ለኢትዮጵያዊ ተአምር የሚመስል ዋጋ የሚናገሩት ማለት ነው። ለአብዛኛው ኢትዮጵያ ለጥቂቱ ሰው ሊችለው ይችላል። ነገር ግን በተገነባበት ልክ ቤት ባመረቱበት ልክ ገበያውን ደግሞ ኮንዶሚኒየሙን ጠርጎ ወስዶታል። ገብቷቸዋል። ስለዚህ በማህበር ተደራጅተው ኮኦፕሬቲቭስ ሆነው
ትልልቅ የቤት ግንባታ ገንብተው ያንን የገነቡትን ግንባታ የሚገዛ ገዢ አጥተዋል። ስለዚህ ሞርጌጅ ባንክ ሞከሩ። ሞርጌጁ ባንክ አልሰራ ሲል ማይክሮፋይናንስ ሞከሩ። ማይክሮፋይናንሱ ሲቸገር የውጭ ባንክ እናስገባሉ። ማለት ምንድነው ሊበራላይዝ ስላላደረገ ነው ማርኬቱ በሚል እሳቤ ማለት ነው እንደሚመስለው የውጭ ባንክ እናስገባሉ። የውጭ ባንኩም እንግዲህ እንዳሰቡት የሚገባላቸው እንዳልሆነ ሲያዩ ይመስላል ደግሞ አሁን የውጭ ዜጎች ገብተው ሀገር ውስጥ ቤት እንዲገዙ እንፍቀድ አይነት ነገር ውስጥ የገቡ ይመስላል። ስለዚህ ችግሩ ከሞላ ጎደል እንደዚህ አብራርተው ባያስቀምጡትም ወርልድ ባንኮች ይሄ ነው ችግሩ ነው ማለት መንግስት በገበያ ተመርቶ መሬት አያቀርብም። መንግስት በገበያ ተመርቶ በውድድር አይሰራም። የፋይናንስ ማርኬቱ በትክክል በክሬዲት ሜካኒዝም እንዲሰራ አይደረግም። በውድድር ገንዘብ አይገዛም፣ ገንዘብ አይሸጥም፣ ሞርጌጅ አያዝም ወዘተ። የሊዝ ህጉ በጣም አስቸጋሪ ነው። ስለዚህ ማርኬቱ ዝብትብትብትብት ብለዋል እና ከዚህ ለመውጣት መፍትሄው እንግዲህ አንደኛው የሚሉት ምንድነው የተደላደለ መስክ እንፍጠርና ኢነብሊንግ ደ ማርኬት ቱ ወርክ ኤንድ ፎስተሪንግ ሌቭል ፕሌይንግ ፊልድ ፎር ኦል አክተርስ ቱ አክሰስ ላንድ ኤንድ ሃውሲንግ። ስለዚህ የተደላደለ ማለት ያልተዛባው አባጣ ጎርባጣ ያልሆነ ሸለቆና ጉብታ የሌለው ነገር ግን የተጠረገና የተደላደለ ቀጥ ያለ ሜዳ እንፍጠርላቸውና ይወዳደሩ ነው። ችግሩ ግን አሁን እንዴት ነው እንደሱ አድርገህ የምታወዳድረው? ምክንያቱም ትልልቅ የኮንስትራክሽን ካምፓኒዎች ተፈጥረው ከፍተኛ ብድር ወስደው ቦታ በመንግስት ተመቻችቶላቸው ትልልቅ ግንባታ ገንብተው ዕዳ ይዘዋል። ያንን ዕዳ የሚከፍሉት ገዢ ሲያገኙ ነው። ጥሩ ጥሩ የሚባል ቤት ገንብተው ሊሆን ይችላል። ነገር ግን ያንን ዕዳ መክፈል የሚችሉት ገዢ ሲያገኙ ነው። ገዢ ግን ሊያገኙ አልቻሉም። ለምን? መፍትሄው ሆሊስቲክ አይደለም ማለት ዲማንድ እና ሰፕላይን አመጣጥኖ የሄደ ባጭሩ ህዝብ ተኮር አይደለም ነው። የሆነ የክሊክ የጥቅም ግሩፕ ነው የተፈጠረው ነው። ስለዚህ እሱን የሚፈቱበት ሲያጡ እንዳልኳችሁ ሞርጌጅ ባንክ ለማቋቋም ሞከሩ። ግን ሞርጌጅ ባንክ መበደር የሚችል ሰው ሲኖር ነው የሚያበድረው። ብድር ስላቀረብክ የውጭ ባንክ አሁን አምጥተህ ልታስገባ ትችላለህ። ኢትዮጵያ ውስጥ የካፒታል የካሽ የሊኩዊዲቲ እጥረት የለበትም እኮ ባንኩ ከፈለገ ከውጭ ሊበደር ይችላል። ፎንታት ማለት የሚያበድር እንዴት ልበላችሁ? አሁን ለምሳሌ ንብ ባንክ አለን እዚህ አይደለም። እንደው እዚህ ያለው የምቱ ራሱ አልበቃ ቢለው ከውጭ ባንክ ተበድሮ ሊያስገባው ይችላል። ወይንም ምናምን አድርጎ ከውጭ እንትን ልትገዙ ትችላላችሁ ገንዘብ። ስለዚህ ካሽ አይደለም እጥረቱ ነው ማለት ሞርጌጅ ብትከፍት፣ ማይክሮፋይናንስ ብትከፍት፣ የውጭ ባንክ ብታስገባ አይሆንም፣ አይፈታም። ምናልባት እንደተባለው የውጭ ዜጋ ብታስገባና ብዙ ማለት በገፍ ብትሸጥለትና ለእሱም ገዢውም የሚገዛበት መርህ መልሶ ለመሸጥ ሳይሆን ማርኬት ሼር ለመያዝ ገበያ። አሁን ለምሳሌ ኢትዮጵያ ውስጥ ገብቶ ይህንን ቦታ ይዤው ቢያከስረኝም ኢሚዲየት ምላሽ ባያመጣም ይዤው ቆይቼ በኋላ ላይ ህዝቡ ሲነሳና ሲሻለው እና ገንዘብ ማግኘት ሲጀምር ይገዛኛል ብሎ ኢትዮጵያ ገበያ ውስጥ ለመግባት ካልሆነ በስተቀር የውጭ ኢንቨስተርም መጥቶ ቤት አይገዛም። እንደዛ ካረገ ደግሞ ጥሩነቱ አዲስ አበባ ጠባብ ስለሆነች አዲስ አበባን ስታፈርሰው እንትኑን ታጠፋዋለህ ማለት ነው እንጂ ሀገር ወደ መሸጥ ይመጣል ማለት ነው። ምክንያቱም ስላልቻልክ ለሌላ ሰው አሳልፈህ ትሰጠዋለህ ፕሮፐርቲውን። ስለዚህ ሰውየው ይዘውና ለምሳሌ በጣም ሀብታም ከሆነ ለምሳሌ እንደ ቻይና ምናምን ከሆኑ አይጨነቁም እነሱ ታውቃላችሁ ለካሽ። ምክንያቱም ካሽ አበንደንስ አለባቸው በጣም ነው ኤክስፖርት የሚያደርጉት። ሰምታችኋል። አንድ ቲሸርት 50 ሳንቲም ጂንስ ሱሪ $3 ምናምን ያደርጉ ነው የሚሸጡት። ማለት የማይሸጡት እቃ ስለሌለ እና ማያመርቱት በጣም ገንዘብ አላቸው። የሚያደርጉት ነው የሚያጡት። ስለዚህ መጥተው ዝም ብለው ፕሮፐርቲ ገዝተው ሊይዙት ይችላሉ። እንደዚህ ያደርጋሉ። በዓለም ላይ የወደቀ ያረጀ ፋብሪካ ይገዛሉ። ማይገዙት ነገር ደሴት ይገዛሉ፣ ድልድይ ይገዛሉ። ባይ ላር ኦፍ ለምን ወዲያው ሪተርን ኦን ኢንቨስትመንት ስለማይፈልጉ ፖሴዝ አድርገውት ለመጠበቅ ነው ማለት አሴት ነው። በቃ ገዝተውት ይዘዋለህ። ቤት ነው
በርካሽም ቢያከራዩትና የተወሰነች ጠብጠብ የምትል ምናምን ብታመጣላቸውም ችግር የለም፣ ወደፊት አስመልሰዋለሁ፣ ሀገሪቱ ታድጋለች ምናምን፣ መሬቱ ይወደዳል፣ የዛኔ አትርፌ እሸጠዋለሁ፣ አካክሳለሁ ምናምን ብለው ሊይዙት ይችላሉ ማለት ነው። እንደዛ ደግሞ አይዶን ነው እንግዲህ በኢትዮጵያ ባለው በተጨባጭ ሁኔታ ማለት ሁሉም የመንግስት አካል በዚህ ሀሳብ የሚስማማ አይመስለኝም። ከፍተህ የሀገሩ ገበያ ልክ አሁን ለምሳሌ የሆነ ያለው ምንድን ነው ፓወር አመረትን ግን አመራረታችን እንትን ያለው አይደለም ነው ማርኬት ህዝብን ታሳቢ ያደረገ አመራረት አይደለም የምናመርተው። ህዝብ አሳድገን ፓወር የሚገዛበትን ኤሌክትሪሲቲ የሚገዛበትን ቴሌኮሙኒኬሽን ሰርቪስ የሚገዛበትን ኪስ ገንዘብ ኪሱ አስገብተንለት አይደለም ቴሌኮም ሰርቪስ ምንገነባለን ወይንም ደግሞ ኤሌክትሪክ አቅርቦት ምንገነባለን። ስለዚህ ምን እናደርጋለን? ኤሌክትሪሲቲ ኤክስፖርት እናደርጋለን። በየአመቱ እየጨመረ ነው 50 ሚሊዮን ምናምን እያለ አትሊስት እሱ እንኳን ትሸጠዋለህ ነው። ግን እዚህ ብዙ ጨለማ ውስጥ የሚኖር ህዝብ አስቀምጠ ሶሻል ጀስቲስ ጥያቄው ከፍተኛ ጥያቄ ማለት ማህበራዊ ኤኩቲ ራዘር ፍሮም ጀስቲስ ፖይንት ኦፍ ከጀስቲስ ይልቅ ኤኩቲ በሚባለው መሰረት ኤኩቲ በጣም ጥያቄ ውስጥ ታስገባለህ። ክሪፕቶ ማይን ታደርጋለህ ምናምን እና እዚህ ውስጥ ገብተናል ነው ማለት። ስለዚህ ያው እንዳልኳችሁ ኤሌክትሪኩስ ኤክስፖርት ይደረጋል። ኤክስፖርት አድርገዋለ ቢያንስ እስኪ ላይክ ነው በኋላ ላይ ማለት ኤክስፖርት አድርገ ለመመለስ ትሞክራለህ። ዕዳ ውስጥ ገብተሃል። ስሌቨሪ ነው፣ በጣም አስቸጋሪ ነው። የዕዳ ማለት ባሪያ ያደርጋል። ኤሌክትሪኩስ ኤክስፖርት አድርገዋለ። ቴሌኮሙን ምን ታደርገዋለህ እንግዲህ በላይክ ነው በሚሉት ማለት እንግዲህ ከወጫቸው አንጻር ራሳቸውን ፋይናንስ እያደረጉ ነው። ውልሲ ያተርፋሉ፣ ግን ትርፉ ከካፒታል ኢንቨስትመንታቸው አንጻር እሱም ደግሞ የመንግስት ስለሆነ እና በራሱ ካፒታል ከድሮ ጀምሮ ሲሰራ የነበረ ስለሆነ ራሱን ምናምን ፋይናንስ የሚያደርግ ስለሆነ እንደዛ ብለህ ልትታገሰው ትችላለህ። ይሄ ግን በኮኦፕሬቲቭስ የተሰራው ግን ሞር ኦር ሌስ የፓርቲ አፓራተስ ነው ላይክ ነው በግለሰብ ንብረት እና በፖለቲካ ፓርቲ ንብረት መካከል የሚጫወት ነገር ነው። ስለዚህ ማለት አይ ዶንት ቲንክ በእንትን የሚፈታ አይመስለኝም ነው ላይክ ነው ማይ ፖይንት ኢዝ አይ ዶንት ቲንክ በማክሮ ፋይናንስ በሞርጌጅ ባንክ የውጭ ባንክ በማስገባት ወይንም ደግሞ ለውጭ ባለሀብት በመሸጥ የሚፈታ አይመስለኝም። የውጭ ባለሀብት ያው ያነባል ነው ላይክ ነው። አሁን ለምሳሌ ምን ልበላችሁ፣ ሰርታችሁ የሀገር ንብረት ወስዳችሁ ለሆነ አረብ ለሆነ ቻይናዊ ምናምን ሸጣችሁ ሌላ ቀኝ ግዛት ልታመጡ ብትሉና ሰው ቤት ቸግሮት የሆነ ሀብታም ቻይናዊ የሀገር ቤት ይዞ የሀገር የተገነቡ ቤቶች ይዞ እነዛን ቤቶች እያከራየ ቢኖር እኔ ጥሩ የፖለቲካ ድባብ የሚፈጥር አይመስለኝም። ስለዚህ ችግሩ ይሄ ነው ማለት ደምድማችሁ ስታዩት ምን ያህል እንደገለጽኩት እርግጠኛ ባልሆነም መንግስት እንግዲህ በሚከተለው የተሳሳተ ህገ መንግስት የተሳሳተ የመሬት ፖሊሲ ምክንያት እና ደግሞ በጣም የልማታዊ መንግስት አስተሳሰብና ገደብ ያጣ ላይክ ነው ፊስካል ወይንም ምንድነው የሚባለው የበጀት ድፍረት ነው፣ ማን አለብኝነት። እነዚህ ነገሮች ተደራርበው አራቱ ሲጠቀለሉት የሚሏቸው ነገሮች እነዚህ ናቸው። ህገ መንግስታዊ ችግር፣ የተሳሳተ የመሬት ፖሊሲ፣ የልማታዊ መንግስት አስተሳሰብ ማለት ነው፣ ለህዝብ በርካሽ አቀርባለሁ ወዘተ ወዘተ እና ምን ይመጣል ነው ገንዘብ ይታተማል ነው ምናምን በሚል ማበደር ነው በብድር ነው የሚሰራው ምናምን በሚል በቃ ተያይዘው ውጥንቅጥ ተፈጥሯል የሚል ነገር ነው የሚሰጣቸው። ውጥንቅጥ ተፈጥሯል። ውጥንቅጡ ምንድን ነው? በኢፍታዊነት ሰዎች ሀብት አካብተዋል። ያንን ሀብት ማለት ኢፍታዊ ፖለቲካ ድጋፍ አላቸው። ከዛ በዛ የፖለቲካ ድጋፍ ተጠቅመው ግንባታ ውስጥ ነው የገቡት። ትላልቅ ግንባታ ገንብተው ብዙ ንብረት የግንባታ ሪል ስቴት ነው ብለው ይዘውታል። ያንን የገነቡት ግን ከኪሳቸው አውጥተው አይደለም፣ ወይንም ካላቸው ካፒታል አይደለም፣ ወይንም ዴቱን ሰርቪስ ማድረግ ስለሚችሉ አይደለም። ከባንኮቹ ጋር ባላቸው ትስስር፣ ሰፊ ትስስር ነው።
እና የመንግስት እገዛ ማለት የፓርቲ ልንበለው ከመንግስት ይልቅ የፓርቲ እገዛ ታክለውበት ማለት ነው። ስለዚህ ገንብተው መንግስትም በራሱ ደግሞ እንደዛ ሄዶ ገንብቷል ማለት ኮንዶሚኒየሞቹ የአገር ኮንዶሚኒየም ነው የገነባው። ምንም እንኳን እንደ ኮንዶሚኒየም በጣም ጥሩ ቢሆንም እሱም ገበያውን ምጥጥ አድርጎ ገበያውን ይዞታል ወስዶታል ማለት መግዛት የሚችለውን ሰው ቶፕ 60%ን በኮንዶሚኒየም ቤት ይዞታል። እና እንደዚህ አይነት ውጥንቅጥ አለ። ባጭሩ የተበደሩና የተገነቡ ግን መሸጥ ያቃታቸው እና ያንን ለመፍታት ደግሞ ማይክሮፋይናንስ፣ ሞርጌጅ ባንክ፣ እኔ ስጨምርበት ደግሞ የውጭ ባንኮችን ለማስገባት መሞከር እና ለውጭ ባለሀብት ለመሸጥ መሞከር እነዚህ ናቸው ማለት ነው። ይሄ ነው ችግሩ። እንግዲህ እንዴት እንፈተዋለን ሲሉ አንደኛውን ማናቸው ወርልድ ባንኮች እንዴት እንፈተዋለን ሲሉ አንደኛው እንግዲህ መንግስት የአስተሳሰብ ለውጥ ያምጣ፣ የፍኖተ እሳቤ ለውጥ ያምጣና ነገርየው በገበያ ይፈታ ብሎ ወደዛ ይምጣ ነው። እንዴት አድርጎ ይመጣል ነው ግን ከባድ ነው። ምክንያቱም እንዳልኳችሁ በብዙ ነገር ላይ የተደገፈ ነው ማለት ህገ መንግስት ከመቀየር ፓራዳይም ሽፍቱ ዝም ብሎ ወርዶ መሬት ላይ የሚሰራ ስራ ማለት የመሬት ፖሊሲ ላይ እና ምናምን ብቻ ላይ የሚሰራ አይመስለኝም ነው ለእኔ ማለት ያኛውን ካላስተካከላችሁት ህገ መንግስታዊ አስተሳሰቡ ካልተስተካከለና ሀገሩ የሚዋቀርበት መርህ ካልተለወጠ የመሬት ፖሊሲውን ብቻ በማስተካከል የሚፈታ አይመስለኝም። ግን እንደው እንበልና የመሬት ፖሊሲውን ኢምፕሊመንት ብታደረጉት ይሄን ሁሉ እኔ ልክ ከሆንኩ ማለት ነው ይሄን ሁሉ ኪሳራ ምንድነው የምታደረጉት ይጠይቃሉ። ይህን ሁሉ ኪሳራ ለውጭ ባንክ በመሸጥ ነው ወይ? የውጭ ባንክስ ገብቶ ዝም ብሎ መሬት እንትን ይገዛል ወይ ማለት ነው? መረጃ ይመስለኛል። እኔ አሁን እንዴት መሰላችሁ አሁን በዚህ ነገር ውስጥ የተዘፈቁበት ሰዎችና የተያያዙት ሰዎች ሁሉም የኢትዮጵያ መንግስታዊ ኃይል አይመስለኝም የሆኑ ሰዎች ናቸው ማለት በተለያየ ምክንያት እንግዲህ ኮኔክሽን ያላቸው ሪስክ መውሰድ የቻሉ ድጋፍ ማግኘት የቻሉ ምናምን ሰዎች ናቸው እንጂ መላው የመንግስት አካል ላይሆን ይችላል። ስለዚህ የውጭ ባለሀብት አስገብተን እንቸብችብለት እና ሀገሪቱን ኦን ያርግ። ለምሳሌ ያሉትን የምናያቸውን በየቦታ ያሉትን ህንፃዎች ለእነሱ እንስጣቸው ቢባል ችግር የሚፈጥር አይመስላችሁ? ማለት አሁን አሜሪካን ሀገር እንደሆነው ቻይናዎች እየገቡ ሁሉን ነገር ሊገዙ ሲፈልግ እነዚህ ሰዎች ሀገሩን በሙሉ ሊገዙት ነው እንዲ አይቻልም፣ ይመጣል እና ግጭት ይፈጥራሉ። አሁን የውጭ ባለሀብት እናስገባ ከንትን አይደለም ማስገባቱ መጥፎ አይደለም፣ ግን የሚካሄድበት ነገር ምንድን ነው? ያለ መርህ ተበድረ ለውጭ ባለሀብት እንሽጥ ነው። የውጭ ባንክም እናስገባ የምትለው ከዚህ ሊሆን ይችላል ነው ማለት የውጭ ባንክ ገብቶ ውድድር አፋፍሞ ምናምን የኢትዮጵያ ውስጥ የተለየ ማርኬት ይዞ ይመጣል አይደለም። ምክንያቱም 22% ከተሜ በሆነበት ሀገር የሀገር ውስጥ ትንንሽ ባንኮች ተዘርዝረው ገብተው ትልቆቹ ባንኮች ገብተው ምን አይነት ሰርቪስ ምን አይነት ኳሊቲ ምናምን ዝም ብለው ስቶክ ሊገዙ ይችላሉ። ገብቷቸዋል። ሼር የአንዱን ባንክ ለምሳሌ 51% ኦን ላርገው ምናምን ሊሉ ይችላሉ። እና እንትንም ሊሆን ይችላል የሆነ ዓለም አቀፍ ኮኔክሽን ምናምን ጣጣ ውስጥ ነው ባጭሩ። ይህ እንደሚመስለኝ ነው የምላችሁ። ከፍተኛ የገንዘብ ፋይናንሻል ክራይሲስ ምናምን ሊፈጠር የሚችል ጣጣ ውስጥ ነው። ብቸኛው መፍትሄው እኔ እንደሚመስለኝ ህገ መንግስት ትለውጣላችሁ፣ የመሬት ፖሊሲ ትለውጣላችሁ። ባንኮቹ በዕዳ ሊበላሽ በሚችል ዕዳ ተይዘው ካያችኋቸው አስገድዳችሁ ታዋህዷቸውና ይሄንን ሁሉ ዕዳ ይውጡታል ማለት ራሳቸው ማለት ክስረቱን። አሁን ለምሳሌ አቢሲኒያ አንድ ጊዜ ማለት እንግዲህ የቆየ 400 ሚሊዮን ብር ነው ምናምን ኪሳራ፣ በጣም 400 ሚሊዮን ብር በጣም ብዙ በነበረበት ጊዜ እና ብዙ ጊዜ ፈጅቶበት ነበር ወደ ትርፍ እስኪመጣ ድረስ። በሆነ ምክንያት የሆነ ነገር ተጨበረበረ ምናምን ተብሎ ለተወሰኑ ዓመታቶች ትርፍ ሳያተርፍ ዝም ብሎ በቃ ሰርቫይቭ ለማድረግ የቆየበት ጊዜ ነበር። እና ምንድን ነው የምታደርጉት? ባንኮቹን ሰብስባችሁ ካፒታላቸውን ጆይን እንዲያደርጉና ካፒታሉ ያንን ዕዳ እንዲውጣው ታደርጋላችሁ። ሰብስባችሁ ያንን ዕዳ እንዲውጣው ስታደርጉ ምን ማለት ነው? እነዛን ኮንስትራክሽን ካምፓኒዎች ታከስሯቸዋላችሁ። እሱ እንግዲህ እነሱን ስታከስሯቸው ትንሽ ችግር ሊፈጠር ይችላል በፖለቲካ በሀገር መረጋጋት ምናምን። ያው የደህንነት የፖሊስ የምናምን ስራው እሱን ያረጋጋዋል። ከዛ በኋላ
ነገርየው በገበያ ሄዶ ያገግማል። የዛኔ አሁን ለምሳሌ ምን ልበላችሁ ትላልቅ ህንፃዎች ተይዘው ብዙ ባዶ ሩም ያላቸው ምናምን እና ሰርቪስ ማድረግ ላይ እንዴት ልበላችሁ አሁን ለምሳሌ አንድ ሰው አንድ ኮንስትራክሽን ካምፓኒ ወደ ላይ 12 ፎቅ የሆነ በየፍሎሩ ላይ 10 15 20 30 ቤቶች ያሉት ምናምን ይዞ በአንድ ትልቅ ህንፃ ላይ 300 ቤት 400 ቤት ያለው ህንፃ ይዞ ሊል ይችላል። ያ አሁን 300 400 ቤት ይዞ ያለ ህንፃ ምናልባት 100 ሊሆን ይችላል የተከራየ እና 300 ክፍል ባዶ ይሆንበታል። እና ባዶ ሆኖ 300 ክፍል ባዶ ሆነበት ዕዳ መክፈል አይችልም። ስለዚህ ባንኩ የወስደውና ዝም ብሎ ይዞ ምናልባት አሁን ለምሳሌ ኖሚኒስ ነገር አቋቁሞ ለሱ ይሰጠዋል፣ ራን ያደርግለታል እስከተወሰነ ጊዜ። ከዛ ኢኮኖሚው ተሻሽሎ ምናምን ብሎ ህንፃው ተከራይ ሲያገኝ ምናምን ሲል ማለት ኢኮኖሚው ተሻሽሎ የሰው ኪስ ብር ገብቶ ሰው መከራየት ወይ መግዛት የሚችልበት ሁኔታ እየተፈጠረ ሲመጣ ራሱ ይስተካከለ ማለት። ዋናው ዓላማው ምንድነው? በዜጋው ኪስ ብር ማስገባት ነው፣ በቂ ብር። ያ እንዳልኳችሁ ብዙ ነገር የሚፈልግ ነው። ላይክ ነው ከግብርና መር ኢንዱስትሪያላይዜሽን ከምናምን ከግብርና ተደጋፊነት መውጣት፣ ማርኬት ሊበራላይዝ ማድረግ፣ ኢንቴግሬት ማድረግ፣ እነዚህን ነገሮች የውጭ ምንዛሪ የምትፈጥሩባቸውን ነገሮች ማመቻቸት፣ መሬት ነፃ ማውጣት ምናምን ላይክ ነው። ከብዙ ነገሮች ጋር አብሮ ተያይዞ ይመጣና ሄዶ ሰዎች ደሞዛቸው ከፍ እያለ ሲሄድ፣ ኑሮ እየረከሰ ሲሄድ፣ ስለዚህ ገቢያቸው አንደኛ ዳጎስ ሲልና ዳጎስ ማለትም ብቻ ሳይሆን 1/3 ለቤት መዋል ሲችል ለምሳሌ በብድር እንትን ለመክፈል ኦልሬዲ እንትን ምንድነው ሞርጌጅ ለመክፈል ወይንም ክራይ ለመክፈል ሲችል ያን ጊዜ ነው በትክክል ከሰመጠበት የሚወጣው፣ አሁን ከገባበት አዘቅት የሚወጣው እንደዛ ነው። ምክንያቱም አሁን በሌላ ሀገር በብል የሚፈጠረው እንዴት ነው መሰላችሁ? በሌላ ሀገር በብል የሚፈጠረው ያለውን አቅም አሟጦ ተጠቅሞ የሚሸጠውን ቤት ይሸጥና ዲማንድ ከሚደረገው በላይ ቤት ይገነባል። ገብቷቸዋል? ዲማንድ ከሚደረገው በላይ which means እንትኑን ኤግዞስት አድርጎ ማለት ነው። እዚህ ሀገር ዲማንዱን እንትኑን ፖቴንሻሉን ኤግዞስት አድርጎ አይደለም በብሉን የፈጠረው። ያው በፖለቲካ እንደዚህ ተሳስሮ የውሸት አርቲፊሻል የሆነ በብል ነው የፈጠረው። ስለዚህ ትፈቱታላችሁ እንደዛ አድርጋችሁ፣ ግን ጊዜ ይፈልጋል ነው። እንግዲህ ወደ ቤቱ ስንመጣ on housing notwithstanding the relative success of IHDP, it's time that the Ethiopian government transforms its role from controlling housing delivery to enabling the market to deliver at scale. መንግስት ራሱን ቤት አቅራቢ ነው ያደረገው ነው። ስለዚህ መንግስት ሚናውን ይለየን። አንተ ቤት አቅራቢ አይደለም፣ ነጋዴ አይደለም ነው። ገበያው ሚናህን ለይና ውጣና መንግስት ማለት የግሉ ገበያው ማርኬቱ ቤት ያቅርብ ነው። ሚናህን ለይ ግን ከባድ አባባል ነው በጣም ማለት ለመሰላችሁ ሚናዬ ቤት ማቅረብ ነው ብሎ የሚያስብና ለዛም መለስ ለምሳሌ የጻፈው ዴዲንስ ማለት ኒው ቢንግስ ይህን የሚያክል ምናምን ያለው ነው። ከፍተኛ ያስተሳሰብ ለውጥ ይጠይቃል ማለት ከባድ ነገር ነው። ከባድ ነው። ሚናህን ላይ መንግስት ሚናህን ላይ ብላችሁ በቀላል በምክረ ሀሳብ ደረጃ አቅርባችሁለት ማለት በሀገር ደረጃ ከፍተኛ ክርክር ተደርጎ ሙግት ተደርጎ መንግስት ገበያ ምንድን ነው፣ እንዴት ነው የሚሰራው፣ እንዴት ነው ችግሩን የሚፈታው ነው። እነሱ አሁን እንግዲህ እንደሚመስለው እንዳልኳችሁ በጣም ይደፍራሉ። ድፍረት አለ ነው። አጉል ፕራግማቲዝም አለ። ፕራግማቲስት ነን ገና የፍልስፍናው ምናምን እስኪሰራ ከጠበቅን እዚሁ በራብ ልናልቅ ነው ወዘተ ወዘተ። አሁን አይዶን ነው ድሮ መለስ ዜናዊ ሲል ስትሰማ ከነበረ እኛ እኮ ገብተን ደርግ የሰጠን ባዶ ካዝና ነው፣ $3 ሚሊዮን ነው ምናምን ነው ብሔራዊ ባንክ ውስጥ የነበረው ምናምን እና we have to do things ነገሮችን ማድረግ አለብን ነው። አሁን ነገሮች መደረግ አለባቸው፣ ግን
እንዴት ልበላችሁ፣ ይሄ እኮ ነው። አሁንም የአይኤምኤፍንም ብታነቡት በነገራችን ላይ ይሄንኑ ነው የሚላችሁ። ማለት አሁን ለምሳሌ ለምንድን ነው አይኤምኤፍ ወይም አይኤፍኤሱን ብትሉት ታክስ ቱ ጂዲፒ ሬሾ 7.5 ሆነ እና ለምን ሆነ ብለው ሁለት ነገር ማለት ለምን ሆነ ብለው ትንተና ሲያደርጉ አንደኛ ከሌላ የአፍሪካ ሀገር ጋር ያነጻጽሩታል። ሁለተኛ ከራሱ ከኢትዮጵያ ጋር ከዓመት ዓመት ለምሳሌ ከ2014 አንስተው እስከ 2022 ድረስ እንዴት ሆነ ብለው ያዩታል። ከ2022 ድረስ ስታዩት ማለት 2014 ላይ ታክስ ቱ ጂዲፒ ሬሾ ወደ 12.1 ነው ምናምን ነው የነበረው እና እንደዚህ ያለ እየቀነሰ ይመጣል። ለምንድን ነው የቀነሰው ሲባል የመንግስት ኢንቨስትመንት ስለቀነሰ ነው። ማለት መንግስት ኢንቨስት አረገ እና ከፍተኛ ቀውስ ሲፈጠር ሲያየው ከዛ በኋላ እሱ ኢንቨስትመንት ስለቀነሰ ነው ብለው ይሏቸዋል። እና ሚናውን መለወጥ አለበት። ግን ሚና ካለ ፖለቲካል ፍልስፍና ለውጥ መምጣት አይችልም። እንዴት አድርጋችሁ ሚናውን ታስለውጡታላችሁ? ሁለተኛ ደግሞ ኦልሬዲ ሄዶ ብድር ውስጥ በጣም ጠልቆ ስለገባ ምንድን ነው የሚያደርገው ነው። ለምሳሌ አሁን አቶ እና ኢህአዴግ የሚከሰስበት ምንድን ነው? አይኤምኤፍ ወርልድ ባንክ ምናምን ይሄ አካሄደ ልክ አይደለም፣ በዚህ ከቀጠልክ ብድር አንሰጥም ብለው ብድር ሲያስቆሙት ምንድን ነው ያደረገው? የት አባታችሁ ገደል ግቡ ብሎ ቻይና ነው ሄደውን። ቻይናዎችም ራሳቸው አበደሩና ግን ሲያዩት ሰስተነብል አይደለም፣ የሚከፍል አይደለም። ስለዚህ ነገሩ እንትን ይላልና መንግስት ሚናውን ይለውጥ። በጣም ከባድ ነገር ነው ለእነዚህ ሰዎች እና እስማማለሁ፣ ሚናውን መለወጥ አለበት። ግን እንዴት አድርጎ ነው ሚናው የሚለውጠው? ህገ መንግስት መለወጥ አለበት። ህገ መንግስት ሚና የሚመነጨው ከፍልስፍና ነው፣ ከፖለቲካዊ ፍልስፍና ነው። Removing binding constraints facing the private sector on both sides of housing value chain is key part of the market enabling approach። እንግዲህ በሁለቱም መስክ ማለት ቤት በማምረቱም ሆነ ቤት በመግዛቱ መስክ ያለውን ኮንስትሬንት ወይንም ደግሞ ማነቆ ማንሳት ነው። ግን ማነቆ ምንድን ነው? እንዴት ነው የሚነሳው? አሁን ለምሳሌ ከህዝቡ ላይ እንዳልኳችሁ እኔ እንደሚመስለኝ ነው የምላችሁ። እነሱ አሁን እኔ 150 ሺህ ብር ገቢ ቢኖረኝ አንድ ጥሩ መስሪያ ቤት ምሰራ ብሆንና 150 ሺህ ብር ቋሚ ገቢ ቢኖረኝ የስራ ልምዴ የትምህርት ደረጃ ወዘተ ጥሩ ቢሆንና ያንን ወስጄ ለባንኩ ማቅረብ ብችልና ቤት ልገዛ ነው ብለው እና ብድር ስጠኝ ደግሞ ቤት ልገዛ ነው ብቻ ሳይሆን ለምሳሌ 30%ቱን አሁን ለምሳሌ 15 ሚሊዮን ብር ቤት ልገዛ ብል 30%ቱ ስንት ነው የሚሆነው? 0.3 ታይምስ 15 ስንት? 4,500,000 ምናምን 4,500,000 ይኸው የቀረውን እንግዲህ 4,500,000 ስታነሱ 10,500,000 ብር አበድረኝ ይሄን ያህል ደሞዝ አለኝ ብለው ባንኩ እንትን ነው ይሰጠኛል። ብር ችግር የለበትም ነው፣ የብር ችግርም የለም። አሁን እኔ እነሱ ምን መሰላችሁ፣ እኔ ሲመስለኝ እቺ ብር ማተም እንችላለን፣ ይሄ የኤምቱና የኤም0 ሚስ አንደርስታንዲንግ ይሄን ሀገር እያመሰው ይመስላል። እነዚህ ይህንን ኤም0 እና ኤም2ን ሚስ አንደርስታንድ ማድረግ ማለት በቃ ላይክ ነው። መንግስት ነው መብት አለው ማተም ይችላል፣ ግን መንግስት ማህተም ነው የሚያደርገው እንጂ ዝም ብሎ አውት ኦፍ ቲኒየር ገንዘብ መፍጠር አይችልም። አውት ኦፍ ቲኒየር ገንዘብ ከተፈጠረ አሁን የገባንበት ማነቆ ማለት ብዙ ቤት ገንብተን ሰው መግዣ ብር የለውም። እንዴት አድርገህ ነው መግዣ ብር የምትሰጠው? ዝም ብለህ እየዞርክ በየሰው ቤት ማለት ዝም ብለህ ምንድን ነው የሚባለው ከቶፍ የምታደርገው ሀብት የለም። ዞረ ለምሳሌ በጣም የተጠራቀመ ሀብት ቢኖረ እንበልና የቤት ችግር ያለባቸው እድሜያቸው ከዚህ በላይ ሆኑ ምናምን የሆኑ ሰዎችን ዝም ብለን በአካውንታቸው 15 ሚሊዮን ብር ክሬዲት እናድርግ ብለን ያንን አይነት ካፕ ላይክ ነው በጣም ሪዘርቭድ የሆነ ገንዘብ ካለ እንደዛ አድርገህ ቤት ልታስገዛቸው ትችላለህ። የለንም እንደዛ አይነት ነገር እና እኔ ይመስለኛል አሁን እንዴት ልበላችሁ ውስብስብ ነው ደብዙ ሰው የተረዳው አይመስለኝም። ማለት ራሳቸው የተሳሳቱት ሰዎች ራሳቸው
ስተታቸው የገባቸው አይመስለኝም። ማለት ድፈር ነው ምንም አይመጣም ነው እና ችግር ፈጥሯል። ስለዚህ በተለይ ከገዢው ላይ ኮንስትሬንቱን ከምንድነው ሪሙቪንግ ባይንዲንግ ኮንስትሬንት ፌሲንግ ፕራይቬት ሴክተር የሚለው አስቸጋሪ ነው። አሁን ፕራይቬት ሴክተር እንግዲህ ኮኦፕሬቲቮቹን እናውጣቸው፣ ፕራይቬት አይደሉም ለእኔ ነው የምላቸው። ምክንያቱም የመንግስት ማደጎዎች ናቸው ማለት በመንግስት ቀሚስ ስር ተሸሽገው አድነኝ ነው አኑረኝ ነው። መንግስት እንዴት ነው የሚያኖራቸው? እንዴት ነው ማደጎ አድርጎ የሚይዛቸው? መሬት በርካሽ ወይ በነፃ ይሰጣቸዋል። ለምን ቤት በርካሽ ምናምን ያቀርባሉ በሚል ተልካሻ ምክንያት ማለት ነው መሬት ይሰጣቸዋል። ምናልባት የግብር እፎይታ ይሰጣል። ምናልባት ቀረጥ ይሰርዛል። ገብቷቸው ቀረጥም እንደዚሁ አሁን እነሱ ከዚህም ጋር ከእንትኑም ጋር የያዝ ከታክስ ቱ ጂዲፒ ሬሾ ጋር የግብር እፎይታ ይሰጣል፣ ቀረጥ ይቀንሳል፣ ብድር ያመቻቻል። በተለያየ መልኩ እንደዚህ አድርጎ ነው እነሱ አቅሙን ችሎታውን ጥሩ ነው አሁን የሚሰሩት ነገር ላይክ ነው። አንዳንዶቹ ሁሉንም ማለት ባይቻልም የሚሰሩት አንዳንድ ቦታ ላይ የምታያቸው ቢልዲንጎች ጥሩ ናቸው። ደህና መሻሻል አለ በኮንስትራክሽኑ ግን በእንደዚህ መልኩ አድርገው ነው የገነቡት። ስለዚህ ኮንዶሚኒየሙ አለው። ኮንዶሚኒየሙ እንዴት እንደሚሰራ እናውቃለን። ስለዚህ በዚህ መልኩ አድርጎ ነው ያደረገው። ፕራይቬት ስንል ከነዚህ ውጭ ነው፣ ከኮንዶሚኒየሞች ውጭ ከኮኦፕሬቲቭ ውጭ ነው የሚሆነው። ከኮኦፕሬቲቭ ውጭ ከሆነ ሌላ እንግዲህ አንድ እንዴት ልበላችሁ፣ ለምሳሌ ሰዎች ማለት ምንም ብለው አጠራቅመው ወይም ዘመድ ልኮላቸው 1 ሚሊዮን ብር አጠራቅመው 50 ሚሊዮን ብር አድርገው በ50 ሚሊዮን ብር ካፒታል 50 ሆነው አንድ ሀለም የሚባል ኮንስትራክሽን ካምፓኒ ፈጠሩን እና ኢኒሻል ካፒታል አላቸው፣ 50 ሚሊዮን ብር ካፒታል አላቸው። ስለዚህ ያን አሳይተው ሌትሰይ ምናምን ብለው የሆነ እንትን ጀመሩ። ነገር ግን ቤት አሁን ብድር ሊሰጣቸው ይችላል። ባንኩ ብድር የመስጠት ችግር ላይ ነው። ፈታችሁትና ገበያውን እንዲሰጣቸው አደረጋችሁት። ሌትሰይ 250 ሚሊዮን ብር ተጨማሪ ብድር ሰጣቸው። 300 ሚሊዮን ብር ይዘው ወጡ። አይ ዶንት ኖ ምን ያህል ኮንስትራክሽን መስራት እንደሚችሉ። በዛ ከሰሩ በኋላ ይዘው የሚመጡትን ቤት መሸጥ ይችላሉ ወይ? አይችሉም። ምክንያቱም የሚያመጡበት ዋጋ ከፍ ያለ ዋጋ ነው። ሰው መግዛት ከሚችለው አቅም በላይ ነው። ስለዚህ ለእነሱም ሰፕላይ ብታደርጓቸው ካሽ ስትሪም፣ ለምሳሌ ፕሮጀክት ሲቀርጹ ካሽ ስትሪም ማስቀመጥ አይችሉም። ማርኬት የለም ነው። ስለዚህ ኮንስትሬንቱ የት ነው መሰላችሁ ያለው? ኮንስትሬንቱ ህገ መንግስቱ ጋር ነው ያለው። ኮንስትሬንቱ ኮንዶሚኒየሙ ጋር ነው ያለው። ኮንስትሬንቱ እነዚህ ኮኦፕሬቲቭ ጋር ነው ያለው። ኮንስትሬንቱ የመሬት ፖሊሲው ጋር ነው ያለው። ኮንስትሬንቱ የተበላሸው የብድር መጠን ጋር ነው ያለው። ኮንስትሬንቱ ኪሳራው ጋር ነው ያለው። ይሄንን ኮንስትሬንት ማንሳት ማለት እንትን ይዛችሁን እንደ ኢየሱስ ክርስቶስ ጅራፍ ይዛችሁ ቤተ መቅደስ መግባት ማለት ነው። ቤቴን የሌቦቹ ዋሻ አረጋችሁት ብላችሁ እርግብ መበተን፣ ጠረጴዛ መገልበጥ፣ መግረፍ ምናምን ይጠይቃል። ገብቷችኋል? እና በነዛ ሳይድም ነው ምላችሁ። በነዚህ አሁን ለምሳሌ በፍሪ ማርኬት እንደኔ ነው ምላችሁ። የኔ መረዳት ነው ማስቀምጠው በነገራችን ላይ። ስለዚህ ከባድ ነው በእነሱ ሳይድ ማለት ነው። በእንትኑ ሳይድ ግን እንዴት አድርጋችሁ ነው ለሰው አሁን ለምሳሌ ሰው እኮ ባንኩ አለ እንዳልኳቸው። አሁን እኔ አንድ ሰው 150 ሺህ ብር ደሞዝ አለኝ እና 4 ሚሊዮን 500 ሺህ ብር ደግሞ ዲፖዚት ማድረግ የምችለው ካሽ አለኝ። ስለዚህ ቤት መግዛት ፈልጌ ነው 70%ቱን ፋይናንስ አድርገኝ ቢለው እኔ ይመስለኛል ሁሉም ባንኮች ለምነው ደውለው ምናምን ጠርተው ነው የሚወስዱት። ኮንስትሬንት የለም ነው ላይክ ነው። የኮንስትሬንት ችግሩ እሱ ባንኮቹ ጋር አይመስለኝም ያለው። አሁን ባሉበት ስታተስ ራሱ አንድ ሰው 4.5 ሚሊዮን ብርና 150 ሺህ ብር ገቢ እንደዚሁም ደግሞ በ15 ሚሊዮን ብር የሚገዛ ቤት ካርታ ያለው ምናምን ያለው ቤት ይዞላቸው ይመጣ በጣም ደስ ብሏቸው ነው የሚያበድሩት። ያን ማድረግ የማይችሉት ግን ለምንድን ነው? ሰውየው ተቀማጭ ላይ ነው 30% የሚከፍላት 4.5 ሚሊዮን ብርም የለችውም 150 ሺህ ብርም ደሞዝ የለውም። ስለዚህ
ትልቁ ጉዳይ ማለት ነው። ይህንን ማነቆ ማንሳት ማለት ምን ማለት ነው? እዛ ሰውዬ ያንን ሰውዬ ለምሳሌ ሰትሪ ፓሪባስ ወይንም ሌሎቹ ነገሮች ባሉበት ተጠብቀው እንዴት አድርጋችሁ ነው የ150 ሺህ ብር ደሞዝተኛ የምታደርጉት? ጥያቄው የሚሆነው ያንን ሰውዬ የ150 ሺህ ብር ደሞዝተኛ ልታደርጉ የምትችሉት ይሄንን ሀክ በማድረግ ነው ላይክ ነው። በቃ ይህንን እንዳልኳችሁ እነዚህን ማክሰር፣ ህገ መንግስት መለወጥ፣ የመሬት ፖሊሲውን መለወጥ፣ አዲስ አበባን ማስፋት፣ የመሬት ፖሊሲው ገጠርም እንዲሸጥ ማድረግ፣ ግብርና ምናምን ማድረግ ፕሮግሬሲቭ ነው ጊዜ ምናምን። ከዛ በኋላ ስታረጉ ቀላል ይሆናል። 150 ሺህ ብር ደሞዝተኛ የሆነ እና ላይክ ነው የሆነ ነገር መቆጠብ የሚችል ሰው ይፈጠራል። ይፈጠራል ስላችሁ 1 2 3 4 ምናምን አይደለም። ገበያ ሊሆን በሚችል ደረጃ የቤት ገበያ ሊሆን በሚችል ደረጃ በርከት ያለ ሰው ይፈጠራል። ያን ጊዜ ትፈቱታላችሁ ነው። እና ኮንስትሬንቶቹን አንሷቸው ነው። እነሱ አሁን ኮንስትሬንት የሚሏቸው ግን ቀለል ያሉ ለምሳሌ ክሬዲት ካፕ ምናምን ነው። ክሬዲት ካፑ ቢነሳም መጀመሪያውን ክሬዲት ካፑን ያመጣው እኮ እኔ እንደሚመስለኝ ነው የምላችሁ። ክሬዲት ካፕ አሁን ለምሳሌ ለፕራይቬት ክሬዲት ካፕ እዚህ ጋር አድርጉ፣ ለተመረጡ ፕሮጀክቶች፣ የልማት ፕሮጀክቶች ምናምን ብድር ስጡ ነው። አሁን እንግዲህ አንዱ ፋይናንሻል ሴክተሩ ላይ መንግስት የሚያሳድረው ጫና ማለት ሎን ዊንዶ ነው። ከጃፓን ምናምን አመጣም ብለው እነሱስ ጃፓኖቹ እሺ እንግዲህ ነው ሎን ዊንዶ ሲሉ ህገ መንግስት ቀይረው ፕራይቬታይዜሽን አስፋፍተው ኢንቴግሬሽን ፈጥረው ቼን ፈጥረው ፕራይቬት ካፒታሊስቶች ፈጥረው ምናምን ፈጥረው ላይክ ነው ያለ ዕዳ ከፈጠሩ በኋላ ነው እንዴት አድርገን ነው ላይክ ነው የሚጫወቱት። አንተ እኮ አትሰማ በጠባብ ብሔርተኝነት ፖለቲካ ተይዘ በሰዎች ጥላቻ የሆኑ ሰዎችን ጠልተ ለምን ውድድር ስለማትወድ ለምን በብርሃን መስራት ስለማትፈልግ እነዛ እኮ ሀገር ላይክ ነው። እውነቴን ነው የምላችሁ እኔ ሀገር ስለማትወድ ነው። አንተ ጃፓኖቹ ሀገራቸውን ህዝባቸውን ይወዳሉ። እንደ ራሳቸው ነው የሚያዩ፣ እንደ ዘመዳቸው ነው የሚያዩ እና የእሱ ማግኘት የኔ ማግኘት ነው፣ የሀገር መለወጥ የኔ መለወጥ ነው ብለህ ማሰብ ይገርማቸዋል። ቀላል ነገር ይመስላል፣ ግን በጣም ከባድ ሲሪየስ የሆነ ክሮኒክ ፕሮብለም ነው። እኛ እኮ እንደሱ ማለት ኢትዮጵያ የምትባለው ሀሳብ ነው የምታኖረን እና የምታዋጋር እንጂ ማለት ለሀገራችን ደህንነት እንደ ወገንተኝነት ስሜት የለንም። ይህንን ምን ያሳየናል መሰላችሁ? ነፃና ዲሞክራሲያዊ ሀገር ለመፍጠር አለመፈለጋችን የህዝብ ወገንተኝነት እንደሌለን ቁልጭ አድርጎ ያሳያል። እና እነዛ ህዝባቸው ህዝቤ ነው ብለው የእሱ ማግኘት የኔ ማግኘት ነው የጋራ የሁላችንም የጋራ ጥቅም ነው ብለው ላይክ ነው ሶሻል ካፒታል አላቸው። በዚህ በፖለቲካል ካፒታል ራደር ነው ላይክ ነው ዶንት ቴክ ሚ ባለፈው ስለመለስ እናወራ ሶሻል ካፒታል የለም ይላል። ሶሻል ካፒታል ግን እሱ በሚለው መልኩ አይደለም። ኢትዮጵያ ሶሻል ካፒታል የለም ኢነሴንስ ስራውን መርካቶ ብትሄዱ ሶሻል ካፒታል አለ። ዕቃ ተለዋውጠው ሰርተው ምናምን ብለው ብር በኋላ ይለዋወጣል። እቁብ አለ፣ እድር አለ፣ ሰው ይተማመናል በብዛት። እንደሱ አይነቱ ነገር አይደለም። ግን ወገን ላይክ ነው አንተ ነፃ ሰው ብትሆን፣ የተከበርክ ሰው ብትሆን፣ ሀብታም ብትሆን ደስ ይለኛል የሚል ውስጥ መከፈት አለበት። ይሄን ግን አይፈልጉም። እኔ ለምን ጥላቻ በጣም የጥላቻ ስላችሁ ጥላቻ በትምህርትም አይለቅም። ዝም ብሎ ላይክ ነው አይ ዶንት ኖ እንዴት ሊፈታ እንደሚችል አላውቅም። ኤኒዌይ ማለት ስላችሁ ሰዎች በልባቸው የፈለጉትን አይነት ጥላቻ ይዘው ይመላለሱ። ግን መሪዎች ግን ሀገርን በዛ መልኩ ማዋቀር ነበረባቸው። ደርጉም እንደዛ አይነት አካሄድ አልሄደም። ኢህአዴጉ ደግሞ የባሰበት በጣም በጥላቻ ያበደ መንግስት ነው። ኤኒዌይ ስለዚህ ኮንስትሬንት እንዴት ነው የምታነሳው ነው እኔ አሁን ሀሳቤ። እነሱ እንደሚሉት አሁን ለምሳሌ ክሬዲት ካፑን አንሳው ነው።
ክሬዲት ካፑን ግን ያኛው የሚያመጣው ለምንድን ነው? ክሬዲት ካፕ የሚለው ወደ ዊንዶ ምንድን ነው ክሬዲት ዊንዶ ነው ምናምን የሚሉት አሰራር አላቸው ጃፓኖች። ዊች ሚንስ ምንድን ነው ብድር ለሚፈልጉት ባንኮቹን ብሔራዊ ባንኩን ስለሚቆጣጠሩ ብሔራዊ ባንኩን ይቆጣጠሩና ብድር ዝም ብሎ ማርኬት ካፒታል ወደ ፈለገው አቅጣጫ እንዲሄድ ሳይሆን እነሱ ወደ መሩት አቅጣጫ እንዲሄድ ይፈልጋሉ። ራሽናላቸው ምንድን ነው? ፕራዮሪቲ የተሰጠው ማለት ፕራዮሪቲ የተሰጠው ለሀገር ልማት ጠቃሚ የሆነው መስክ ይቅደም ነው። ግን አሁን የሀገር ልማት ብለው ለምሳሌ ምንድን ነው የሀገር ልማት ስትሏቸው እነዚህን ኮኦፕሬቲቭስ ነው የሚያፈሉላቸው። ገብቷቸዋል። ይሄንን ኮኦፕሬቲቭ ለምን አፈሉት? አሁን ይሄ አይዲያው እንዳልኳችሁ ከጃፓኖች ሲቀዳ እንደ ጃፓኖቹ ለመሆን ነው እሳቤው። ጃፓናይዜሽን ነው። ኮኦፕሬቲቭ ወደ ተመረጠው አቅጣጫ ይሄድ ነው ብድሩ። እንደዚህ ብለው ሲሉ እና ኮኦፕሬቲቭ ሲያቋቁሙ ስራ እንፈጥራለን፣ እናደራጃለን፣ እናጠናክራለን፣ ወደዛ ይፍሰስ ምናምን በሚል እሳቤ ነው የሚያመጡት። ክሬዲት ካፑ ማለት ሌላው ፕራይቬት የሆነው ከመንግስት ጋር አብሮ ተስማምቶ የማይሄደውና የመንግስት አጨብጫቢ ያልሆነው ሰው ልማታዊ ባለሀብት አይደለም ነው። ልማታዊ ባለሀብት አይደለም፣ ዴቨሎፕመንታሊስት አይደለም። ስለዚህ ለሱ ብድር የምትሰጠውን ብድር አሳንሰው ይላሉ። እንደ ይሄ እኮ የህዝብ ነው፣ ገንዘቡ እኮ የኔ ነው አይደለም፣ ያንተ አይደለም፣ የኢትዮጵያ ህዝብ ነው። ሴቪንጉ የተሰበሰበውን አይደለም ወይ የምታበድረው ነው። ፊት ለፊት የሚሰጧቸው መልስ እንደዚህ አይነት መልስ ነው። ችግሩ ግን ጃፓኖቹ ቻናል ሲያደርጉ ማለት ቻናል ያደርጋሉ እንዳየረው አይተናል። አሁን ለምሳሌ ማነው ጆንሰን ቻልመርስን መጽሐፍ ጆንሰን ቻልመርስን መጽሐፍ ዴቨሎፕመንታል ስቴት ምናምን የሚለው ጃፓን ቻናል ያደርጋሉ። ፕሪንስ ኦፍ የን የጻፈው ያ ልጅም ይነግራቸዋል እንዴት አድርገው ቻናል እንደሚያደርጉ እንዴት አድርገው ፋይናንስ እንደሚያደርጉ። እነሱም ራሱ ግን በነገራችን ላይ ችግር ፈጥሮባቸዋል። በኋላ ማለት ሎስ ዲኬድስ የሚባል 20 ዓመት ነው የፈጠረባቸው። ማለት ያለ አግባብ መሬት አስወድደው ያለ አግባብ ቤት አስወድደው የሚደረግ ነው የጠፋው። ይነግረዋል። ኧረ በስመ አብ ስንት ነገር አለ። ዝም ብለው ሪል ስቴቶቹ ሀብታም ሆነው ችግር ፈጥረዋል እዛ። ግን የእነሱ ቢያንስ የሚሰራው ለምንድን ነው? መጀመሪያ ሊበራል ዴሞክራሲ አድርገው የመሬት ባለቤትነትን መብት አረጋግጠው ግብርና መር ኢንዱስትሪያላይዜሽን አሰርተው ጃፓን በዛ ትራንስፎርሜሽን ውስጥ አልፋ ምናምን ብለው ዳይናሚክ የሆነ ኢኮኖሚ ከፈጠሩ በኋላ በጣም ተንቀሳቃሽ ብዙ ነገር የሚሰራ ብዙ ነገር የሚያመርት ኢኮኖሚ ከሆነ በኋላ መሀል ላይ ገብተው እንትን ያደርጋሉ፣ ይጫወታሉ። ድስሽን ምንድነው የሚባል ጥላቸውን ያጠሉበታል። ወደዚህ አቅጣጫ ሄድ ወደዚህ አቅጣጫ ሄድ እያሉ ማለት ነው። እኛ እኮ በጥላችን ላይ ነው ሀገራቸውን ወደው ነው ባጭሩ። ለእኔ የሚሰጠኝ ትርጉም እንግዲህ ምንም ማድረግ አልችልም በአንድ ሴንቴንስ ላይ ይህን ሁሉ ሰዓት ማውራት ግን ነገርየው ስለሚያያዝ ነው። ማለት እነሱ ህዝብ ለህዝብ ቦታ አላቸው ነው። መንግስታቶቹ እንደዚህ መንደሬ አይደሉም። መንግስቶቻችን እኮ የኛ እኮ መንደሬ ከሆነው ነው የተቸገርነው። በቃ በጣም መንደሬ ናቸው። ኢነሰንስ ስልጣን የሚይዙት የሆነን ሰው ያስቀየማቸውን ሰው በልጅነታቸው የተቆጣቸውን የሆነ የሰፈራቸውን ሰው እንደዛ አይነት ናቸው። እውነቴን እኮ ነው የምላቸው። ያ አይነት ጠማማ ያ አይነት የተበላሸ አእምሮ ነው አሁን የምንመራበትን ህገ መንግስት ሊወልድ የሚችለው። ስለዚህ ያንን ህገ መንግስት አስቀምጠ ክሬዲት ዊንዶ እቆጣጠራለሁ፣ በዚህ በኩል ነው ማስኬደው ብድሩን፣ በዚህ በኩል ነው ማስኬደው ብድሩን ብትል አይሰራም ነው። ለምን? የመንግስት ስልጣን ተጽዕኖ የለበትም። ገብቷቸዋል። ምን አይነት ተጽዕኖ? የአእምሮ ተጽዕኖ የለበትም። የሀሳብ ተጽዕኖ የለበትም። ማን አለብኝ ነው። አያሳትፍም። አያስፈራም። የኢትዮጵያ ፖለቲካ ገብቷቸዋል። አሁን ራሱ ያለበትን እንትን ይኸውት። ሰው የሚያወራውን ነገር እንዲህ ቀርቷል እኮ ሰው ሀገሬ እኮ ማለት እኮ ትቷል። እውነቴን እኮ ነው የምላችሁ። ሀገሬ
ወገኔ ራሱ አይልም ማለት እንትን ትግሬ ነኝ በቃ ተጨፈጨፈ ሞተ እንትናችን ምናምን የኢትዮጵያ ምናምን ውሸታም he doesn't care አማራ በዚህ ገብቶ በዚህ ወጥቶ ምናምን ይላል። ያን ውሸታም ማለት የሆነ እንትኑ ቢገለጥና ከኋላ ሄዳችሁ ብታዩ ቅጥረኛ ነው፣ ለሆዱ ነው የሚሰራው። የትም ሀገር ውስጥም ያለው ውጭ ሀገርም ያለው መቼም የሚያውቀው ሰው ያውቀዋል። በጣም ሆዳም ነው ሰው ማለት እንዴት እንደሆነ እንዴት ልበላችሁ እንጠላላለን እና ደግሞ ምክንያት ብስ ነው መጠላላታችን። ገብቷቸዋል። የሆነ እንደ አእምሮ በሽተኛ ነው የምንጠላለው። ስለዚህ እንደዚህ ዊንዶ አድርጌ በዚህ በኩል ዳይሬክት አድርጌ ምናምን ብሎ የሚለውን ሀሳብ የሚያመጣበት ምንድን ነው? መጀመሪያ በጥላቻ ነው የሚጠላቸው። ሊያጠፋቸው ምናምን ሌላቸው የሚፈልጋቸው ሰዎች አሉት። ባለፈው እኮ አሳይቻችኋለሁ። እንዴት ልበላችሁ? ኢህአፓ ያን ሁሉ ሞት የሞተው ለምንድን ነው ብትሉት ገድጄ ምናምን ብዬ ቀምቼው ገና ጥርስ ሳያወጣ ጡት ለመንከስ ገብቷቸዋል። እንደዚህ ብጭቅ ለማድረግ ነገር ነው እና የሆነ ውስጣችን እንዴት ክርስትናው መወቀስ አለበት በትክክል። የሃይማኖት አባቶች ሰው መውደድ አላስተማሩት። ገብቷቸዋል። ሰው ማክበር፣ ሪስፔክት መደራረግ፣ ቦታ መሰጣጠት፣ ብዙ ነገር ያልፋል እና ያ ነገር የለም እና ነገሩ እንዴት ልበላችሁ ተያይዞ ስትሄዱ ኋላው የት ነው? አሁን ለምሳሌ እንደዛ የተጠላላ እንደዛ የተጨቃከነ ማህበረሰብ እሱን እንዴት አድርጋችሁ ነው ኮንስትሬንቱ? እነሱ የሚመስላቸው ክሬዲት ካፕ አለ፣ ክሬዲት ካፑን አንሳው ይላቸዋል። ክሬዲት ካፑን የምሰጠው ከሆኔ ለምንድን ነው በቃ ይጠላል። አሁን ለምሳሌ ሀብታም ሲያይ የተማረ ሲያይ እንደዚህ ነው። ይገርማችሁ። አሁን ይሄንን ታው እንደዚህ እንዴት ልበላችሁ? አሁን ይሄንን በስነ ምግባር በማነጽ ካልሆነ ራሱ እዛ ስልጣን ላይ የተቀመጠውን ሰው ነው የምለው ህገ መንግስት የሚያረቀውን ምናምን የሚለውን ሰው እንደዚህ ጠላተኛ ጥላቻ አይሙላ። ማን ብላችሁ ማን ነው ሊያስተምረው የሚችለው? ላይክ ነው ይጠላል። አንድ ሰው ችሎታ ኖሮት አቅም ኖሮት የሆነ ነገር ሰርቶ ምናምን ስላችሁ ያስቀናል። ማንም ሰው ይቀናል። እንዴት ልበላችሁ? ኦልሞስት ዩኒቨርሳል ይመስለኛል ቅናት አይደለም። ላይክ ነው ራሳችሁን ስትቀኑ አግኝታችሁ ታጣቁ እንቀናለን ሁላችንም። ግን አእምሮ ደግሞ ያስፈልጋል ማለት ነው። መብሰል ሲቪላይዝድ መሆን ማለት ምን ማለት ነው? ስትቀኑ አውቃችሁ ለእኔም እግዚአብሔር ቀን ያምጣላችሁ ፍትሐዊ ስትሆኑ ማለት ነው። የሀፍቱ ቢ ነው የፍትህ ሰው መሆን አለበት። ለእውነት የቆመ ሰው መሆን አለበት ማለት እንትን ይጠይቃል። የስነ ምግባር ልቀት ይጠይቃል። እና ለምን የለንም? ይሄ አይ ቲንክ በፖለቲካው የሚታይ ይመስለኛል። ምሁር አንወድም ነው የሚችል ሰው አንወድም ማለት ችሎ ያለ መንግስት ወጥቶ ምናምን ብሎ ሰርቶ ምናምን ብሎ ህግ አክብሮ ሰርቶ ባለሀብት ሆኖ አዋቂ ሆኖ ምናምን ሲል ያን ሆኖ እኮ አብዮታችን ራሱ መገለጫው እንትኑ ሰብስታንሱ እሱ ነው። ዊ ሄት ባውንድለስሊ እና ክሬዲት ኮንስትሬንት ብዬ ኮኦፕሬቲቭ አድርጌ በዚህ በኩል ዳይሬክት እያደረግኩ ብድሩን ወደዚህ መርቼው ከዛ በኋላ ለተመረጡ መስኮች አፍስሼው ምናምን ብሎ ይላል። ግን ያንን ከማድረግ በፊት እኮ እነሱ እሺ ሰርቶላቸዋል። ላይክ ነው ጃፓኖቹ። እሱም ከችግር ጋር ቢያንስ እንደው እኔ ምን ልላችሁ ነው ጃፓኖች የደረሱበት ደረጃ ደርሰን ማለት ጃፓኖች የደረሱበት ስልጣኔ፣ ጽዳት፣ ጥራት ምናምን ላይ ደርሰን አንድ 20-30 ዓመት
የኪሳራ ዘመን ሆኖ ይሄ አሁን እንደዚህ አሁን የገባንበት የዕዳ እንትን አዘቅት እስኪጠራ በቃ ጾመን ብለን በአቅማችን ኖረን ከዛ ቀስ ብለን ማገገም ብንጀምር እንደው ላይክ ነው ብዙ ተጉዘናል ነው ያስኬዳል ነው። እኛ ግን እችን ሄድ ነው እችን አሁን የሄድናትን ያክል ሄድ ነው የሄድናትን ያክል ሄደን ጃፓኖች የደረሱበት የገደል አፋፍ ላይ ደርሰናል። ዋይ ዱ ዊ ሪች ማለት እነሱ ለምን ቀድመን ፈጥነን ደረስን? እኔ እንደሚመስለኝ ነው የምላችሁ። ለምን ቀድመን ፈጥነን ደረስን? ስንጀምር ወንድሜ ያገሬ ልጅ ብለን አልጀመርንም። መጀመሪያ ስንጀምር ህገ መንግስት ብለን ስንጀምር 83 ገብቷችኋል ብለን ስንጀምር ተዘናግቼ ካገኘሁት አናቴን ነው የሚለኝ በሚል ነው የተጀመረው። ገብቷችኋል? ደመከልብ ነው መሆነው። ስለዚህ ባላንጣዬ ማለት የሀገርን ልጅ ባላንጣ ብለን ነው የጀመርነው እና ለዚህ ማን ነው ተጠያቂ? እኔ እንጃ፣ እኔ አላውቅም እውነት ለመናገር ግን ያንተ ማግኘት የኔ ማግኘት ነው። ኢትዮጵያዊ እስከሆንክ ድረስ ስትበለጽግ ሲሳካል ስትችል እንደዛ ነው። ግን ልክ አለው በህግ ነው የምትሆነው። ማለት ከኔ ወስዳ አይደለም የምትበለጸገው፣ ለራስ የሚበቃህን የምችለውን ነው የምትወስደው። የኔም የተጠበቀ ነው። ገብቷችኋል? እና ኮንስትሬንት እናንሳ ማለት ቀላል ነገር ይመስላል፣ ግን በጣም ከባድ ነው። ላይክ ነው ስነ ልቦናችን ውስጥ የሚገባ ነው። ባህላችን ውስጥ የሚገባ ነው። ሃይማኖታችን ላይክ ነው ምንም ማደባበስ ምናምን ሳያስፈልገው ምን ያህል ቀፎ እንደሆነ ራሱ የሚያሳየን ነው። ስነ ምግባር አላስተማርንም፣ መከባበር አላስተማርንም፣ መሸካከም አላስተማርንም። ገብቷችኋል? እኔ እንዴት ልበላችሁ፣ በጣም ኤቭሪቲንግ ኢዝ ፖለቲሳይዝድ ኤቭሪቲንግ። ይሄ ደግሞ እኔ እንጃ በሌላ ዓለም እንደዛ ነው እንግዲህ። የሌላ ዓለም ውስጡን ፖለቲካውን ገብታችሁ ምናምን ካላያችሁት እንደዛ ነው አይደለም፣ ሌላ ጥያቄ ነው። ኤቭሪቲንግ ኢዝ ፖለቲሳይዝድ ቱ ዘ ፖይንት የመልካም የበጎ አድራጎት ስራ ራሱ ለፖለቲካ ፓርቲ የሆነውን ቡድን ከፍ ለማስመስገን ነው የሚሰራው። ገብቷችኋል? እና ጥላቻ በጣም አለ፣ በጣም ከሚገባው በላይ አይ ፊል ላይክ ዳት። እና እንትን መልካም ነገር ታያላችሁ። አሁን የመልካም ስራ ምናምን በጎ አድራጎት ይገርማችኋል፣ ውሸት ነው። እንዴት ሰው እንደዚህ ያደርጋል? ማለት የሆነ ሰዎች ያጭበረብራሉ፣ በኤንጂኦ በምናምን ግለሰቦች ያደርጉ እንደዛ። እንዴት የፖለቲካ ፓርቲዎች ይሄንን እንደ ሞደስ ኦፕራንደስ አድርገው ይጠቀሙበታል? ገብቷቸዋል። ለምንድን ነው እንደዚህ ምንከፋው? ህሊና ቢሶንን ሃይማኖቶቻችን አላስተምራሉ። ወግ ገብቷቸዋል። እንትን አላስተምራሉ እና ወደዚህ ስትመጡ እንግዲህ ሪሙቪንግ ባይንዲንግ ኮንስትሬንትስ ፌሲንግ ፕራይቬት ሴክተር ኦን ቦዝ ሳይድስ ኦፍ ዘ ሃውሲንግ ቫሊዩ ቼን ኢዝ ኤ ኪ ፓርት ኦፍ ላይክ ነው። በጣም ሲሉት ቀላል ማለት ፍቅር ሲሉት ምናምን ከድንጋይ ከብዳል ለተሸከመው ሰው አይነት ነገር ነው። ኢትስ ቬሪ ታፍ። እንዴት አድርገን ነው ከአበዳሪው ላይ የምናነሳው? ከአበዳሪው ላይ ለማንሳት መንግስት እንደዚህ ማድረግ የለብህም ክሬዲት ካፕ አታስቀምጥ ነው። ክሬዲት ካፕ ግን እሱ የሚያስቀምጠው ዝም ብሎ ድንገት ተነስቶ አይደለም ነው። መጀመሪያ ሲጀምር እንትናን እንዴት አድርጌ ነው መወጋው ብሎ ነው። እውነቴን እኮ ነው። ከዛ ብሎ ተነስቶ ነው ህገ መንግስት የሚቀርጽ። እንትናን እንዴት አድርጌ ነው የምጠፈግገው ማስረው እንዳይነቃነቅ ማረገው። ምጸት እኮ ነው። ከጀርባ እንደ ጅብ ማስካካት ነው። እና
መፍትሄው እንዳልኳቸው አሁን የስነ ልቦና ሐኪም ልትሆኑ አትችሉም። ፖለቲከኛ ሆናችሁ እንግዲህ ሃይማኖት እንትን ነው አንዳንዴ ነፃ ስታረጉት እሱን እኮ ነው የምላችሁ። አሁን ሰዎችን መንግስት እኮ ፖለቲካ ሃይማኖት ውስጥ ራሱ ገብቶ እኮ ሃይማኖትን ይዘዋል። ዶክትሪኑን እኮ ልቆጣጠር እኮ ነው። ባህል አከባበሩን ልቆጣጠር እኮ ለምን ጥላቻ ነው እንትን ነው ሌላ ሰው ሲሳካለት የሚገባበት ነው የሚጠፋው ነው። የሆነ ነገር ጥሩ ነገር ሲያይ በቃ እንደ ጎማ ትንፈስ ብሎ ነው የሚወድቀው። ህዝባችን እንደዛ ነው። ህግ ማስከበር ያለብንም እኮ ለዛ ነው ማለት ቅናት ሀገር አይምራ፣ በቀለኝነት ሀገር አይምራ፣ ደመኝነት ሀገር አይምራ። የትም አንደርስም። ያን እንዴት ነው የምናረጋግጠው? ሌላ መፍትሄ አለ ወይ? ከዲሞክራሲ ውጭ፣ ከነፃነት ውጭ፣ ከህግ የበላይነት ውጭ። ለዛ እኮ ነው የሚያስፈልገው። እሱን እናምጣውና እሱን አምጥተን በቃ እንግዲህ አይኑም እየቀላ ቢሆን ህግ አክብሮ ይኖራል። እየተሳደበ ራሱን እያዋረደ ይኖራል፣ ሌላውን ሰው ሳይነካ እና እንዴት ልበላችሁ ናርቸር አድርገን ማህበረሰቡን እንደገና እንደ አዲስ መሬት ላይ አምጥተን ኮትኩተን ምርጥ ማዳበሪያ ሰርተን ምናምን አድርገን እንደገና እንደዚህ ማንሳት አለብን። እና ያንን እንዴት ነው የምናደርገው? እንደኔ ነው የምላችሁ ይሄኛውን አቅም በመንሳት ነው። አሁን በጥላቻ ተይዞ በበቀልተኝነት ተይዞ ማለት መቋቋም የማይችል የሚሰበር የሆነ ነገር ሌላ ሰው የሆነ ነገር ሲሆንለት ሲያይ እሱ በቃ ምንም it cannot withstand ግን እንደዛ ስለሚሆን ምን ያደርጋል? ወደ እንትን ውስጥ ነው የሚገባው። ስለዚህ ምንድን ነው የሚባለው? ክፉ ሰው ፖለቲካዊ ክፋት ውስጥ መግባት እንዳይችል አርገን አዲስ ለሚበቅለው ለሚያቆጠቁጠው ደግሞ የሚመች ምህዳር ፈጥረን ነው። ያንን እንዴት ነው የምናደርገው? እንደኔ ነው የምላችሁ ሃይማኖቶቹም ራሳቸው የዛኔ ሰው እኮ ይጨነቅ እኮ ነው። አንዳንዴ እንደው ፈረንጆቹ ይላሉ አይደለም በእንግሊዝኛ ችግር የፈጠራ እናት ነው ይላሉ። ኔሴሲቲ ኢዝ ዘ ማዘር ኦፍ ኢንቬንሽን አይደለም። አንድ ነገር ሰው ቅናት አንገብግቦት ሲያጣ የዛኔ ስነ ልቦ ይመከራል። የዛኔ ሞቲቬሽናል ስፒች ይሰራል። ፎር ላክ ኦፍ ቤተር ባልንጀራህን እንደ ራስህ ውደድ፣ ይቅር በል ምናምን የሚለው ትምህርት ራሱ ይሰራል። ላይ ነው እንትኑ ዲማንዱ ራሱ ይፈጠራል። አሁን ግን ቅናተኛው ሸርቦ መግደል የሚችል ማጥፋት የሚችል ያንን ለመከላከል የሚያስችል ህጋዊ መዋቅር፣ ዴሞክራሲያዊ አደረጃጀት፣ ማህበራዊ አወቃቀር ምናምን በሌለበት ሁኔታ እኔ ከባድ ይመስለኛል። ዝም ብሎ ከአሁን እኮ ሰው የሚበሳጭበት የሚደራጅበት ጠመንጃ የሚያነሳበት እየየ የሚልበት ነገር ምንድን ነው? ስለምንድን ነው እንደዚህ የምትበሳጨው ብላችሁ ኮርኩራችሁ ወርዳችሁ ስታዩ ምንድን ነው? ምንም ተራ በቃ እነዚህ የወረዱት ቅናቶች ምናምን በቀል፣ ሆደ ባሻነት ወዘተ ወዘተ ናቸው። እነዚህን ሰዎች ግን እንዴት አድርገን ነው ስልጣን እንትን ብለህ አሸክመ አስቀምጣቸዋል? ዱ ቲንግስ እና ህገ መንግስት ስትቀይር ግን እንደኔ እምነት መጀመሪያ እንትናን ፖሊሲ የተጎዳ ህብረተሰብ ክፍል አለ እኮ የሚላችሁ እኮ እሱን እኮ ነው። የራሱን ጉዳት ነው ፕሮጀክት የተጎዳ ህብረተሰብ ክፍል አለ። እሱን ለማገዝ ስል ይሄ የተማረ እንግሊዝኛ የሚናገር የውጭ ቴክኖሎጂ ምናምን ይዞ የሚመጣ እንትን የሚችል ምናምን እዚህ መጥቶ እንዲንቀናጣብን መፍቀድ የለብንም ነው እኮ። ስለዚህ እንዴት አሁን ይሄ እኮ ጥላቻ እኮ ነው። ራቁቱን የተቀመጠ ጥላቻ እኮ ነው። ምን አረጋ አገሩ አይደል እንዴ? ለምን እንግሊዝኛ ቀርቶ የፈለገውን አይናገርም? ለምን አይዘንጥም? ለምን አያምርበትም? ለምን አይቀናጣም? ወንጀል ሰርቷል፣ ሰርቋል፣ ሰው ጎድቷል፣ ሰው ላይ ደርሷል ወይ አይደለም? ላይክ ነው ፕሮዳክቲቭ በሆነ መስክ ተሰማርቶ እየሰራ ከሆነ ይሄ ችግረኛው እዚህ ተቀምጦ እሱ እንደዛ ሲሆን እኔ ዝም ብዬ ማየት አልችልም ይላል። ዝም ብዬ ማየት አልችልም አይደለም ነው
አያኑረኝም ውስጥ ያለው ይረግመኛል ውስጥ አንተ ሰነፍ አንተ ምናምን ይለኛል። ስለዚህ ምናምን ብሎ ይላል። በ36ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ